ኢትዮጵያ ለዘላቂ ቱሪዝም ልማት አስቻይ ፕሮጀክቶችን እየገነባች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በሜድሮክ ኢንቨስትመንት ግሩፕ የሚሰራውና በባህር ዳር ከተማ የጣና ሐይቅ ዙሪያ ያለውን የቀድሞውን የጣና ሆቴል ዓለም አቀፍ ደረጃውን ጠብቆ ፎር ፒቢኤስ በሚል ስያሜ ለመገንባት ስራ ሲያስጀምሩ ነው። በስፍራው የሚገኘው ባልደረባችን ላይኩን አለም ነው ከባህር ዳር ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ አግኝተነዋል። ላይኩን በባህር ዳር ዛሬ እንግዲህ በይፋ የተጀመረው ምንድነው? አጠቃላይ መረጃዎችን ለተመልካቾች አድርስልኝ። አመሰግናለሁ ኃይለ ኢየሱስ። እንደምን ወራሃል? ከትላንትና ዛሬ በጣና ሐይቅ ደቡባዊና ምስራቃዊ አቅጣጫዎች ከፍተኛ የሆነ ሀገራዊ ፕሮጀክትን ነው እየተመለከትነው። የትላንትናው የመመረቅ ነው፣ ዛሬ ደግሞ የመጀመር ነው። በትላንትናው ዕለት የነበረው ምሽቱኑ ማለት ነው የፈለገ ግዮን ኢኮ ሪዞርት ተመርቋል ከወራት ግንባታ በኋላ። ይህም በባህር ዳር ብቻ ሳይሆን በአጠቃላይ በሀገር አቀፍ ደረጃ ያለውን የቱሪዝም አቅም ከመጠቀም አንጻር ልዩ አበርክቶ እንደሚኖረው ከዛም በተጨማሪ ከጎርጎራ ጋር የሚተሳሰር የአባይን ተፋሰስ በተለይም ከዚህ ከጣና ተነስቶ እስከ ጎንደር ያለውን አቅጣጫ የውሃ ቱሪዝምና አጠቃላይ የሆነውን የቱሪዝም ስራ ለማጠናከር በሚደረገው ስራ የትላንትናው የፈለገ ግዮን ኢኮ ሪዞርት ልዩ ቦታ የሚሰጠው በልዩ ጥራት ዓለም አቀፍ ደረጃውን በጠበቀ መልኩ የተገነባ ነው። ዛሬ ሌላኛው ገጽ በዚሁ በጣና ሐይቅ ዳርቻ አሁን እኛም በቆምንበት አካባቢ በምስራቃዊ አቅጣጫ ሌላ የቱሪዝም መስህብ የሚሆን የቱሪዝም መዳረሻ የሚሆን ለዓመታት የቆየ ችግርን የሚፈታ ሌላ ሆቴል ሊገነባ ዛሬ ተጀምሯል። ይህ ሆቴል በቀደመው ዘመን ጣና ሆቴል ይባል ነበር፣ ለዓመታት አገልግሏል። አሁን ደግሞ በሜድሮክ ኢንቨስትመንት ግሩፕ ለአንድ ዓመት ከ6 ወር በሚፈጅ ጊዜ ውስጥ ተጠናቀው ዓለም አቀፍ ደረጃውን በጠበቀ መልኩ ሊቀርብ 3.3 ቢሊዮን ብር ተመድቦለት ዛሬ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አስጀምሮታል። በመልእክታቸው ያነሷቸው ነገሮች አሉ። በመድረኩ የመጀመሪያው ያነሱት ነጥብ ባለፉት የመደመር የለውጥ ዓመታት የሰራናቸው የመጀመር የመጨረስ እንጂ የመሰረት ድንጋይ የማስቀመጥና የመርሳት ታሪክ የለም። ለዚህም ባህር ዳር ምስክር ናት ብለዋል። ለዚህም ባለፉት 2 ቀናት እርሳቸው በዚህ በባህር ዳር የተለያዩ የልማት ስራዎችን ጎብኝተዋልና ለአብነት ጠቅሰዋል። የመጀመሪያው የባህር ዳር ዓለም አቀፍ ስቴዲየም ዓለም አቀፍ ደረጃውን በጠበቀ መልኩ ዓለምን በዓለም ሀገራት ውስጥም ኢትዮጵያን እኩል ሊያቆም በሚችል መልኩ የስፖርትን ስራ ለሚያጠናክር መልኩ የተገነባውን በአብነት ጠቅሰዋል። ሁለተኛ የባህር ዳር ዓለም አቀፍ አውሮፕላን ማረፊያ፣ ይህም በዓለም አቀፍ ደረጃ ሊጠራ የሚችል ባህር ዳር እንደምንመለከታት ሌላው ጉዳይ በዘንባባዎች የደመቀች ጣናን የመሰለም ተፈጥሮ እጅግ አብዝቶ የሰጣት ናት። ስለዚህ የኮሪደር ልማት ደግሞ ሌላው ተደማሪ አቅም ነው። እነዚህን ሁሉ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በንግግራቸው ጠቅሰዋል። ስለዚህ ወደ ባህር ዳር ስንመጣ ሁሌ ልማት ነው፣ ለቀጣይም ጊዜያት ለሚሆነው ሁሉ ልማቱን አጠናክሮ መስራት ያስፈልጋል የሚለውን አስታውሰዋል። በንግግራቸው የጠቀሷቸው አሉ። ለምሳሌ ከትላንት ጀምሮ ዛሬም ድረስ ባለው ኢንቨስተሮች ወደ ባህር ዳር ሲመጡ ያለውን የመልማት አቅም ተመልክተው ሀገራዊ ኃላፊነትን ለመወጣት ያላቸውን ጉጉት ገልጠው ደግሞ ለባህር ዳርም ለሀገርም እናበረክታለን ብለው ነውና ለእነርሱ ምስጋናችን የላቀ ነው የሚል ምስጋናም አቅርቧል። በቀጣይ ዛሬ የተጀመረው ይህ አዲሱ ሆቴል በአጠቃላይ በትስስሩን በማጠናከር የሚሰሩ ስራዎች አሉት። በዘመናዊ የሆኑ ቅንጡ የሆኑ አልጋዎች አሉት፣ ማረፊያዎች፣ ጂምናዚየሞችና አንድ ዓለም አቀፍ ደረጃውን የጠበቀ ሆቴል ሊኖረው የሚገባ ሁሉም ነገር ባሟላ መልኩ እንዲጠናቀቅም ጥሪ አቅርበዋል። እርሳቸው በንግግራቸው የጠቀሱት የሜድሮክ ኢንቨስትመንት ግሩፕ በሌሎች ፕሮጀክቶች እጅግ አዋጭ የሚሆኑ ስራዎችን የሚሰራ ለሀገር ዋስትና የሚቆም ነው፣ በዚህ ደግሞ እንጠብቀዋለን ብለዋል። ስለዚህ ፎር ፒቢኤስ የሸራተን የሚለው ጣና ሆቴል በዚህ መልኩ ሊገነባ ዛሬ ተጀምሯል። በቀጣይ ወራት በፍጥነት አጠናቆ አጠቃላይ የሆነውን የባህር ዳርን የቱሪዝም መዳረሻ በማስፋት በኩል በተለይም ደግሞ ከዚህ በፊት ቱሪስቶች ወደ ባህር ዳርም ሆነ አጠቃላይ በጣና ሐይቅ ዳርቻ ያለው የቱሪስት መስህብ ልዩ ነው። ኢትዮጵያ ያላት እንዲሁ ነው። ተመራማሪዎች ሲመጡ፣ የውጭ ዜጎች ሲመጡ፣ ሌሎችም የሀገር ውስጥ ጎብኚዎች ሲመጡ ማረፊያ ትልቁ ችግር ነበር። በትላንትናው የፈለገ ግዮን ኢኮ ሪዞርትና በዛሬ በሚጀመረው ይህ ሆቴል ውስጥ ያሉ ስራዎች በአጠቃላይ ይህን ችግር ከመፍታት አንጻር ሰፊ አበርክቶ እንደሚኖራቸው ይጠበቃል። በአጠቃላይ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በባህር ዳር ለ2 ቀናት በቆይባቸው ጊዜ
ጊዜያት ውስጥ በልዩ ሁኔታ የልማት ስራዎችን ተመልክተዋል። በአጠቃላይ ከተማው ያለችበትን ሁኔታ ብቻ ሳይሆን ከተማም ክልሉም ለሀገር አቀፍ ተደማሪ አቅም ተደማሪ የኢኮኖሚ ስሪት ውስጥ ያለውን አበርክቶ በማበርከት በኩል ምን ስራ ሊኖረው ይገባል የሚለውን በየደረሱበት በመልእክታቸው ፕሮጀክቶች እንዲፋጠኑ ሌሎችም ኢንቨስተሮች ወደዚህ እንዲመጡና ሰላምን በማጽናት ሂደትም ሰፋፊ ስራዎች እንዲሰሩ መልእክታቸውን ሲያስተላልፉ ነበር። እስካሁን ባለውም የተለያዩ ፕሮጀክቶች ሲጎበኙ ቆይተዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአጠቃላይ በባህር ዳር ቆይታቸው ልማትን የተመለከቱና ዘላቂ ልማትን በተለይም ደግሞ ከቱሪዝም ጋር የተያዙ ፕሮጀክቶችን ከመመረቅና ከማስጨረስ ከዛም ባለፈ ደግሞ በማስጀመርም ሂደት ልዩ ስራዎችን ተመልክተናል። ለአሁን ያስኳቸው መረጃዎች እነዚህ ናቸው። ኃይሌ ኢየሱስ። ይሄ ለባህር ዳር በጣም ትልቅ ውበት ነው። በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው፣ እንግዶችን ለማምጣት የምንፈልገው፣ የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለው እና እዚህም ጎን ላይ ያላለቀ ሆቴል አለ፣ እሱም እንዲጠናቀቅ በመሀልም የክልሉ የልማት ድርጅት ሀብት የሆነ የክልሉ ሀብት የሆነ ገስት ሃውስ አለ። እሱንም ራሱ ወደ ቢዝነስ መቀየር በሚቻልበት ሁኔታ ቅድም እየተነጋገር ነበር ከክቡር ፕሬዚዳንት ጋርና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነውና ትናንት የመረቅነው ሪዞርት አለ። ዛሬ ደግሞ ያስጀመርነው አለ። መሰረት ድንጋይ ያው ብልጽግና መሰረት ድንጋይ አይጥልም፣ ግን ስራ ያስጀምራል። ስራ ማስጀመሪያ በሚል እናስተካክለውና በጣም ጥሩ ነው። በጣም ስኬታማ ቦታ ነው። በጣም ውብ ቦታ ነው። ለምረቃ ደግሞ እንድንገናኝ ያብቃን። አመሰግናለሁ።